ፊልሙ ሲጀምር ናን የተባለች የ6 ዓመት ተወዳጅ ህፃን ልጅ ነው ያለን። በእሷ እይታ እናቷና አባቷ ልክ እንደ ሱፐርማን ነበሩ። እናቷ ጠዋት ቤቷን ታጸዳለች፣ ማታ ደግሞ ወንጀለኞችን ትዋጋለች። ናን ስለ አባቷ መናገር ስትጀምር አንድ ልጅ ውሸታም ነሽ፣ ታሪክ ፈጥረሽ ነው ስላት፣ ናን ግን እኔ ውሸታም አይደለሁም፣ ወላጆች እውነተኛ ሱፐር ሂሮች ናቸው ብላ ትከራከራቸዋለች። በዛኑ ሰዓትን በርካታ ተኳሾች ወደ ክፍል ውስጥ ገብተው መሪያቸው ናንን እንዲይዟት ትዕዛዝ ይሰጣል። ልጆቹ በድንጋጤ ሲሮጡ እሷን በፍርሃት ተሞልታ እናቷ ያንን መጣራት ትጀምራለች። በዛኑ ሰዓት መስኮቱ ተሰብሮ እናቷ እንደ ጀግና ተመጣና ተኳሾቹን በሙሉ አጥቅታ ልጇንም እዚህ ጋር ተደበቂ ካለቻት በኋላ ጠላቶቿን ጨርሳ ልጇን አቅፋ ይዛ ልትወጣ ትዘጋጃለች። ነገር ግን ሌላ ቡድን ገብቶ ሲገባቸው አባትየው ደግሞ ይደርስና በድንገት የጭስ ቦምብ ጥሎ ተኳሾቹ ይታፈኑና ሶስቱም በፍጥነት ወደ አውሮፕላን ተሳፍረው አምልጠው ወደ ሌላ ከተማ ሄዳሉ። ነገር ግን ያን በዚህ አውለ እንግዳ ባህሪያትን ማስተዋል ትጀምራለች። አንዳንዴ ከማያውቋቸው ሰዎች ጋር በስልክ ሲነጋገር፣ ሌላ ጊዜ ደግሞ ከቦርሳዋ ውስጥም ሰነዶችን ከጀርባዋ ሊወስድ ሲሞክር ታየዋለች። በነገሩ ተጠራጥራም ወደ አንድ የድሮ ኤጀንቷ በመሄድም ስለዚህ ውስጥ ጠይቀው ዚያው ከሞተበት ጊዜ ጀምሮ ከሱ ጋር አልተገናኘውም ስላት፣ ያንም ደንግጣ ከእሷ ጋር እንደ ባሏ ሆኖ ያለው ሰው የዚያውን ማንነት የተካ ሌላ ሰው እንደሆነ ትረዳለች። ወደ ቤት ተመልሳም እውነተኛው ማንነትህ ማን ነው ብላ ስትጋፈጠው፣ ሁለቱም የየራሳቸውን ተልዕኮ ለመወጣት ሲሉ ባልና ሚስት እንደሆኑና ልጅ እንዳላቸው አድርገው ለመስራት የተመደቡ ኤጀንቶች እንደነበሩ ይታወቃል። ያሰበም እውነተኛው ስሜ ዚያው ባይሆንም ይህንን ሁሉ ያደረግኩት ለተልዕኮ ብዬ ነው፣ ተረጋጊ ብሎ ለስረዳት ቢሞክረም ያን ንግግሩን ሳታስጨርሰው ተኩሳ ትጥለዋለች። ከዛም ናንን ይዛት በፍጥነት ከአፓርታማው ታመልጥና ለልጇም ወደ ውጭ ሀገር እንሄዳለን፣ አባትሽ በኋላ ይከተለናል። ያንም ወደ አውሮፕላን ማረፊያ ከመሄዷ በፊትም አዲስ ፓስፖርት እንዳይወጣላት ወደምታውቀው የድሮ ኤጀንቷ ጋር ትሄዳለች። ሳጥኑን ከፍተሽ እቃውን ስጭኝ ይላትና ነገር ግን ሳጥኑን ስትከፍተው በኤሌክትሪክ ንዝረት መሬት ላይ ተወድቅና ለምን እንደዚህ ያደረክብኝ? እህትሽ ሻኒንግ ከአንቺ በላይ ገንዘብ ከፍለኛለች ብሎ ይመልስላታል። በዛኑ ሰዓትም እህቷ ቦታው ላይ ደርሳ ያንን መኪና ውጭ ቆሞ ናንም ውስጥ ተቀምጣ ስታያት ሰዎቿ ህፃኗ እንዲወስዷት ትዕዛዝ ትሰጣለች። ከዛም ያን ከነቃች በኋላ በድንገት ጥቃት ሰንዝራ መሳሪያ በመቀማት ከሰዎቿ አንዱን ተኩሳ ትጥለዋለች። እህቷን በከባዱ ብትደባደባትም እህቷ በመሆኗ ግን ሳትገላ ትቀራለች። ነገር ግን ውጪ ስትወጣ ናንን በመኪና ውስጥ ተጣትና ወዲያው አንድ ሰው ራሷን አስተወስዳታል። ያን ራሷን ስታውቅም ተመልሳ በቤቷ ውስጥም ታገኘዋለች። ነገር ግን በዚህ ጊዜ ጄ የተባለው አለቃዋ እዛ ተገኝቶ ነበር። እሱም ሃያን የተባለውን ኤጀንቶችን ድርጅት የሚመራ ከፍተኛ ኤጀንት ሲሆንም ያንን እና አብዛኞቹን ሰራተኞቹን የሚያንቀሳቅሳቸውም እሱ ነበር። የሃያን ድርጅት መሪ የሆነው ጂ ያንን ከኔ ለማምለጥ ስትሞክሪ ትልቅ ስህተት ሰርተሻል፣ ነገር ግን ከኔ ጋር ከሚሰሩት ሁሉ ጎበዝ አንቺ በመሆንሽ አልገልሽም፣ ይልቁንም አንድ የመጨረሻ ተልዕኮ እሰጥሻለሁ፣ ወደ ሃያን ተመልሼ ንጹህ ሰዎችን አልገለም፣ ተው ብላን ቤት ትለዋለች። አለቃው ግን በልጇ ናን ያስፈራራታል። እናትና ልጅ አንገታቸው ላይ ያሰሩት የአንገት ማሰሪያ ከሪሞት ኮንትሮል ጋር የተያያዘ እንደሆነና አንድ ቁልፍ ሲጫን በኤሌክትሪክ ተቃጥለው እዛው እንደሚሞቱ ይነግራታል። ሪሞቱም ክፉ በሆነችው በእህቷ እጅ ላይ ነበር። ከዛም አለቃው አረጋግቷት የዚህ ጊዜው ተልዕኮ ሰዎችን የመግደል ሳይሆን አቶ ጌታ ባለውን ሀብታም ሰው በመቅረብ ስለሱ መረጃ መሰብሰብ ነው። ሆኖም ግን ስለሱ ምንም አይነት መረጃ ስለሌላቸው የሚያውቁት ስሙን ያገባ መሆኑንና አንድ ትንሽ ልጅ እንዳለው ብቻ ነበር። ስለዚህ ለዚህ ተልዕኮ የያን ልጅ ናንም አብራቸው አስፈላጊ ነበረች። ያንም ልጇ እኩል አደጋ ላይ መሆኗን አስታውቀም ተልዕኮውን ከመቀበል ውጪ አማራጭ እንዳልነበራት ትረዳለች። አለቃው ከሄደ በኋላም ያን ፊቷ ለመታጠብ ወደ መታጠቢያ ቤት ስትገባ የሞት የመሰላት የተኮሰችበት ዚያውን ውስጥ ታገኘዋለች። ደንግጣ ወደ እሱ ጋር ስጠጋም በድንገት ተነስቶ ያስደነግጣታል። ከእኔ የተገላገልሽ መስሎች ነበር እንዴ? ያንተናደ ወደ አየር ላይ ጥይት ስትተኩስ ዚያው በፍጥነት ይሮጣል። እሷ ግን መሬት ላይ በመጣል የቀደመና የአሁኑን ጥፋቱን እያነሳ ትደበድበዋለች። ተረጋጊ፣ ዓላማችን አንድ ነው ብሎ የእሱ አንገት ላይ ተመሳሳይ የአንገት ማሰሪያ የታሰረበት ያሳያታል። አብሮ እንደ ቤተሰብ ሆነው ለሙሉ 1 ዓመት የተደበቁበትን መልካም ጊዜ እያስታወሳት ይሄ መጨረሻ ተልኳችን ነው፣ ከዚህ በኋላ ፊቴን በፍጹም አታየውም ብሎ ቃል ይገባላታል። ያንም ለልጇ ስትል ተረጋግታ ምሳ ማዘጋጀት ጀምራለች። እየበሉም ናንን በትምህርት ቤት ስላሏት ጓደኞቿ ያስጠይቀዋት የአቶ ጉ ልጅ ቢንግም አብሯት እንደሚማር ትነግራቸዋለች። ነገር ግን ትንሽ ናን ልጁን ስታስፈራራውና ስትደበደበው እንደነበረም ይረዳሉ። ከዚህ በመነሳትም አንድ ሀሳብ ይመጣላቸውና በሚቀጥለው ቀን እሷ ወደ ቢንግ ተጠግታ ይቅርታ እንድጠይቀው እንዲታረቁ ተስማምተው ወደ ትምህርት ቤት ሄዳሉ። ምክንያቱም የልጁ ልደት እየደረሰ ስለነበረ ጓደኛ ከሆኑ ወደ ልደት ፓርቲው ስለሚጋብዛት ወደ ቤታቸው ገብተው ቤተሰቡን ማወቅ ይችሉ ነበር። ነገር ግን ልጁ ናንን ሲያትም ደንግጦ በፍጥነት ይሮጥና ልጅቷም ከኋላው ትከተለዋለች።
የናዚያው እቅዳቸው ከመጀመሩ በፊት እንደከሸፈ ሲረዱ የትምህርት ቤቱ አስተዳደር የልጆቹን አለመግባባት ለመፍታት ከቢንግ ቤተሰብ ጋር አንድ ሰው እንዲጠራ ያደርጋሉ። ከዛም የመጣው ሰው አቶ ጉ መስሏቸው በጣም ደስ ቢላቸውም ሰውየው ግን እኔ ለቢንግ ኃላፊነት የተሰጠኝ ሰው ነኝ፣ አቶ ጉ ስራ ስለሚበዛበት መምጣት አልቻለም። ያንና ዚያው ግን ይቅርታ ለመጠየቅ ሲሉ ሚስቱ ማግኘት እንደሚፈልጉ አጥብቀው ይጠይቃሉ። አስደንጋጩ ነገር ግን ሰውየው ሙሉ ስማቸውን፣ የት እንደሚኖሩና ምን እንደሚሰሩ ጠንቅቀው የሚያውቅ መሆኑ ነበር። ከዚህ በላይ የሚያስገርመው ደግሞ በንግግሩ መጨረሻ ላይ ሀያን የሚባለውን ድርጅት ታውቁታላችሁ እንዴ ብሎ ሲጠይቃቸው ዚያው ቀለበት የሚሰራበትን የሀያን ድንጋይ ማለቱ ነው ብሎ ለማስቀየስ ይሞክራል። ሰውየውም የዚያውን የሽሬ ገበያ ተንታኝነትን በስልኩ አረጋግጦ በትክክል መሆኑን ቢያምንም እኔ አላምንህም፣ ወደ አቶ ጉ እንድትቀርብም አልፈቅድልህም። ሁለተኛው ቅዳቸው ሲከሽፍም ለአቶ ጉ የምትሰራውና ለመኪና ውድድር እብድ ወደሆነችው አማንዳ ሄዱና ዚያው በውድድር መኪና ሲመጣ ባድናቆት ታያዋለች። ያንን በጆሮ ማዳመጫ እየነገራቸው ውይይታቸውን ይቀጥላሉ። ዚያው ድርጅቱን ተቀላቀለ ሊጠይቃት ሲልም የመኪና ጥሪ ድምፅ ሰማና ዚያው ሲወጣ ከእህቷ አኒንግ ጋር የመጣውን ሎጅ እንደሆነ የሚያል አማንዳ ሎጅን ስለምታውቀው ለዚያው ነገሩ አስቸጋሪ ስለሆነ ልጠይቅልህ አልችልም። ሰውየውም አማንዳ ልጁን ትምህርት ቤት እንድታስገባ በመፍቀዷ ማፌዝ ይጀምራል። ዚያውም ልጅ የሌለ ሰው ሆነ እንዴት ልጅ ታስገባለህ ብሎ ይጠይቀውና ሎጅና አኒንግም ያንና ዚያው ለማበሳጨት አንድ ልጅ በማደጉ ይዘው እንደመጡ እናያለን። ዚያውም ለጂ እነሱ ቅዳችን ሊያበላሹት ነው የመጡት ቢለውም ጂ ግን የእነሱ ቡድን ተልእኮውን አስቀድሞ ከተወጣ ዚያውና ያን እንደ ተሸናፊ ተቆጥረው በአንገታቸው ማሰሪያ በኤሌክትሪክ ተቃጥለው ይሞታሉ ብሎ ያስጠነቅቃቸዋል። ከጥቂት ቀናት በኋላም አማንዳ ለልጁ አንኪ ትልቅ የልደት ፕሮግራም ታዘጋጃለች። ዚያውና ናንም ትንሿ ልጅ ሰው ሄዳሉ። ባለ ልደቷ ልጅን ባለጌ ስለነበረች የናንን ጓደኛ እናቷን ከእኛ በታች ናችሁ ብላ ታባራቸዋለች። ሎጅና አኒንግም ውድ ስጦታ ይዘው የአማንዳን ትኩረት ይስቡታል። ዚያው ወደ ሎጅ ተጠግቶ ስለ አኒንግ መጥፎ ነገር በጆሮ ሲያንሸኳሽኩበት በንዴት ዚያው መደብደብ ጀምርና አማንዳ ሎጅን ታባርለት ብሎ ሳይከላከል ዝም ይለዋል። አማንዳም ሎጅን አባራ ለዚያው ይቅርታ ጠይቀዋለች። ፓርቲው ሲያልቅ ሚያን ለአማንዳ የሚሆን ስጦታ እንዳላት ለዚያው ውስጥ ነግረው አማንዳ ሀብታም ስለሆነች ስጦታ አያስፈልጋትም ቢልም ሚያን ግን አማንዳ የምትወደውን ነገር ስለምታውቅ ብልህ ነበረች። በሚቀጥለው ቀንም አማንዳ ወዳለችበት ካፌ በመሄድ በልጅነቷ ፒያኖ ውስጥ ጫወት የተቀረጸ ቪዲዮ ተሳያትና እሷም ተገርማ ይህንን ቪዲዮ ከየት አገኘሽው? ካየችው በኋላም ይሄንን ሁሉ ያደረግሽው ወደ አስተዳደር ቦርዱ እንድትገቢ እንድረዳሽ እንደሆነ አውቃለሁ። እረዳሻለሁ፣ ነገር ግን ቅድመ ሁኔታ አለኝ። ልጄ ከአንቺ ልጅ ጓደኛ ከባይ ጋራ በዘፈን ውድድር ስለምትወዳደር ባይ መዘመር እንዳትችል የሚያደርግ መድኃኒት በምግብ ውስጥ ጨምሪባታለሽ ስትላት የግድዋን ትስማማና ልጇ ልትወስድ ስትሄድ ባይንም ለእራት ትጋብዛታለች። ማታ ባይም ወደ ቤታቸው ስትመጣ ያንም ከአማንዳ ጋር ያወራችውን ለዚያ ውስጥ ነግረው ታዲያ ምን ለማድረግ አሰብሽ? እሷም መድኃኒቱ እንደቀየረችውና ባይን ለወደፊት ህይወቷ ከውድድሩ 100 እጥፍ ከሚበልጥ የሙዚቃ ትምህርት ቤት እንዳስመዘገበቻት ትነግረዋለች። ምግቡ ሲመጣም የጭስ ቦምብ መጥቶ ቢያፍናቸውም ያን አልተጎዳችም ነበርና ምግቡን ያቀረበችውን ልጅ ይዛት ወደ መኪና ትወስዳታለች። ልጅቷን በትምህርት ቤቱ መምህር እንደሆነችና አማንዳ እቅዷን ስትናገር ሰምታ ህፃኗ ባይን ለማዳን እንደመጣች ስትነግራት ያንም ለባይ መጥፎ ነገር እንደማታረግባት ትነግራታለች። መምህሯም እያለቀሰች በልጅነቷ ከአማንዳ ጋር በነበራት ውድድር የአማንዳ አባት መምህሩን ጉቦ ሰጥቶትም ጣቷ እንዳሰበረውና አማንዳ ጥብቃ ስለምጣላትም ባይ ልታድናት እንደፈለገች ትነግራታለች። ያን ታረጋጋትና ባይ ወደ ሙዚቃ ትምህርት ቤት የተመዘገበችበትን ወረቀት ሰጥታት እናቷ እንድታስፈርም ትነግራታለች። በውድድሩ ቀንም የአማንዳ ልጅን ጨምሮ ሁሉ መስፈን ሲጀምሩ ባይ እናቷ በመከልከሏ ስታለቅስ የአማንዳ ልጅ ታሽፍባታለች። በመጨረሻም ባይ መድረክ ላይ ወጥታ የሚያስደንቅ ዘፈን አቅርባ ታሸንፋለች። አማንዳም በንዴት ወደ ያን ጋራ ትሄድና እንደዚህ ሞኝነሽ ብዬ አላሰብኩም ነበር። አሁን ወደ አስተዳደር ቦርዱ ለመግባት የምታሰቢውን ህልም በፍጹም እርሺው። ያንና ዚያው ግን ለነገሩ ግድ ሳይሰጣቸው በባይ ማሸነፍ ደስ ብሏቸው ያከብራሉ። በሚቀጥለው ቀንም ባይ በምሳ ሰዓት በስታት ሹካ በመዋጧ መታፈን ስትጀምር ናን መምህሯን ጠርታ ወደ ሕክምና ቦታ ይወስዷታል። ነገር ግን ዶክተሩ በተላከለት መልእክት መሰረት ባይ በድጋሚ እንዳትዘፍና እንዳትናገር የድምፅ አውታሯን በስካልፐል ይቆርጣታል። ከቀዶ ሕክምና በኋላ ሚያን በሕክምና ስህተት መሰረት ባይ መናገር እንደማትችል ትረዳለች። ርዕሰ መምህሩም ከምግብ ሰሪው ጋር ይቅርታ ጠይቆ ምግብ ሰሪውን በማባረር ትምህርት ቤቱ ኃላፊነቱ እንደተወጣ ይናገራል። ከዛም የትምህርት እድሉን ከባይ ነጥቆ ለአማንዳ ልጅ ለአንኪ እንዲሰጥ ያደርግና አስተባባሪውም የባይን ሰነዶች ቆሻሻ ውስጥ ጥላቸዋል። የባይ እናትም ወረቀቶቹን አግኝታ በቁጭትና በበቀል ስሜት ትሞላለች። እናትየዋም ናንና አንኪ ያሉበትን ክፍል በጋዝ ረጭታ ለልጇ ፍትህ ካልተሰጠ ትምህርት ቤቱን እንደምትለኩሰው ታስፈራራለች።
ያንም ታረጋጋ ስትሞክር ርዕሰ መምህሩ ደውሎ ስናይፐር እንዲላክ ቢያደርግም ዚያው ግን በሰዓቱ ደርሶ አነጣጣሪውን ይመታዋል። ያን ደግሞ የሚወድቀውን ላይተር ብታስጠለበም የባይ እናት በመስኮት ዘላ ትሞታለች። አማንዳ በሞቷ ላይ ስትሰቀም ያን ታያትና ሁለቱም ለባይና ለእናቷ ጉዳት ምክንያት በሆኑት ላይ በቀለም ወሰድ ይወስናሉ። በመጀመሪያ ምግብ ሰሪውን ይዘው ያሰቃዩትና ድርጊቱን በርዕሰ መምህሩና በዶክተሩ ትዕዛዝ እንደፈጸመ የሚናገርበትን ቪዲዮ እየቀረጹት በርዕሰ መምህሩ ልጅ ስም እንዲያበላሽ ያስገድዱታል። ቪዲዮ ለርዕሰ መምህሩ ልጅ ይልኩለትና ቀዶ ሕክምና ያደረገውን ዶክተር ከነርሱ ጋር የተቀረጸ ቪዲዮ በመውጣትም በሰው ሁሉ ፊት ያዋርዱታል። የርዕሰ መምህሩ ልጅም ቢላዋ ይዞ በመምጣትም ዶክተሩን በጨካኝ ሁኔታ ይወገዋል። በመጨረሻም አማንዳና ልጇ ፒያኖ በሚጫወቱበት ቀን ያን በጆሮ ማዳመጫ እያስፈራራቻት ፒያኖ ውስጥ የውሸት ቦምብ እንዳለ ታስመስልባታለች። አማንዳ በፍርሃት ታውጣ ልጇን ለማዳን ስትሮጥም ህዝቡ ይደነግጣል። ጥበቃውን ቦምቡ የውሸት መሆኑን ሲነግራትም አማንዳ ተረብሻ በፍጥነት ወደ ቤቷ ትመልሳለች። ቤት ስትደርስም የሞተ ሰው ፎቶ ያለበት ፓኬጅ ይደርሳትና በድንጋጤ ትጥላለች። በዛኑ ሰዓትም ዚያውና ያንግን በሩቅ ቆመው የተመለከተዋት እንደገና ደውለው አስፈሪ ሙዚቃ ይከፍቱባታል። ያንና ዚያው በበቀላቸው ተደስተው ወደ ቤታቸው ሲመለሱ በሩን እህቷ አኒንግስ ትከፍትላቸው ይደነግጣሉ። ናንም ከጄ ጋር ተቀምጣ ስትማር እናትየዋ ለልጇ ፈርታ ትወስዳታለች። ያንም ጄንሰንን ለምን እንደመጣ አስጠይቀው ነገ ታዋቂ ሰዓሊ ስዕል የሚሸጥበት ትልቅ ጨረታ እንዳለና አቶ ጉ ጨረታውን ስለሚወደው ለዚህ ተልእኮ እንደመደባቸው ይነግራታል። ካልተስማሙ ግን ምን እንደሚገጥማቸው ስለሚያውቁ ማንነታቸውን ቀይረው ለተልእኮ ተዘጋጅተው ወደ ጨረታው ጋር ሄዳሉ። የዚያው ቡድንም የተሰጣቸውን ስዕል ጨረታውን አሸንፈው ካመጡ በኋላ ያን ለናን ተረት ልታነብላት ስትል የመኪና ድምፅ ሰማለች። ዚያውም ከላጅ ጋራ ከአኒንግ ጋራ በመኪና ሲሄድ አይታ ትከተላቸዋለች። ወደ አንድ ቤት ደርሰውም አንድ ህይወቷ ያለፈችን ሴት ላጅና አኒንግም ግድያውን ራሷን የጎዳችን ለማስመሰል ዚያውን እርዳታ ጠይቀው በባሏን ተገደለች ስለተረዳ ከኔ ጋር መታችሁ ለፖሊስ ካልተናገራችሁ አልተባበረም ብሎም ቢላል ሊጎዱት ሲሉ ሚያን ደርሳ ታድነዋለች። ሁለቱም ላጅና አኒንግን ትተዋቸው ይመልሳሉ። ወደ ቤት ሲመለሱ ሚያን አሁን ዋናው ትኩረታችን ወደ አቶ ጉ ለመቅረብ የሚያስችለንን መንገድ ላይ መሆን አለበት። በዛው ሰዓት ላይ መጥቶ ትልቅ ሬስቶራንት ፎቶ ያነሳቸዋል። ሬስቶራንቱም የአቶ ጉ ፕሮጀክቶችን ስራ ያለውና በስራ ላይ የምትመራ እንደሆነ የሚነግራቸዋል። ጉ የሚሸሟቸው ሰዎችም ለሱ ቅርብ በመሆናቸው ወደ ስላይ ቀርበው እምነቷን ማትረፍ እንዳለባቸው ይወስናሉ። እቅዱም እንደዚህ ይጀምራል። ያንና ዚያኦ የስሚዝ ቤተሰብ ባልና ሚስት በመምሰል ወደ ሬስቶራንቱ ይሄዳሉ። አስተናጋጁና ዋናው ሼፍን በክብር ይቀበሏቸዋል። ከዛም ያን ሜካፔን ላስተካክልና ለመለስ ብላ ፍቃድ ጠይቃ ወደ ስላይ መቀመጫ ቦታ ትሄዳለች። እዛም አስተናጋጁ ስላይ በምጠጣበት ውስጥም አንድ ነገር ሲጨምር ታያዋለች። ወዲያውኑም ወደ እሷ ጋር ተጠግታ ጁሱ እንዳጠጩ ብላ ታስጠነቃታለች። ሴትዮዋ ማመስግናት ውጭ እንድጠብቃት ትነግራታለች። ከዛም ጥበቆቿን አስጠርታ ያን አስተናጋጅ እንዲይዙ ታረግና ከዛም ሴትዮዋ ወደ ውጭ ወጥታ ያንን ታናግራትና እንደሰማችውም የስሚዝ ቤተሰብ አባል እንደሆነች በማሰብ አመስግናት የሆነው ነገር ሁሉ አለመግባባት ነው ብላ ትነግራታለች። ከጥቂት ጊዜ በኋላም ከትምህርት ቤት ተደውሎ ያና ዚያኦ በአስቸኳይ እንዲመጡ ይጠራሉ። ምክንያቱም ናን ከጓደኞቿ ጋር ግጭት ፈጥራ ነበር። በፍጥነት ሲደርሱም ናን አዲስ የመጣችው ልጅ ልትከላከላት ስትል በስተት ቢንግ የሚባለው ልጅ መታው ነበር። ችግሩን ፈታውትም ናንን አዲሷን ጓደኛቸውን ይዘዋት ሊሸኟቸው ሲወጡ ህፃኗ ልጅም ወደ እናቷ መኪና ጠቁማ እናቷ የጠበቀቻት እንደሆነ ትነግራቸዋለች። የሚገርመው ግን እናቷ ያቺው ሰላይ ሆና ትገኛለች። ስላይም ልጇን ከያን ጋር አቁማ ስታያት በላይ ጥርጣሬ ያድርባታል። ምክንያቱም የስሚዝ ቤተሰብ በውጭ ሀገር የሚኖርና ልጅ የሌለው መሆኑን ታውቅ ነበር። እውነታውን ለማረጋገጥም ሊያን የራት ግብዣ ወጥመድም ታዘጋጅላታለች። ያ እንደገባችም ሴትዮዋና የታጠቁ ጥበቃዎቿ መሳሪያቸውን ወደ እሷ ጋር ደቅነው ማነሽ ከኔ የምትፈልጊያለሽ ብሎ ያስፈራሯታል። ያንም የተሳሳተ ነገር ከተናገረች ህይወቷ እንደሚያልፍ ስላወቀች እኔ የሚስጥር ጥበቃሽ ነኝ፣ አባትሽ ነው አንቺ እንድጠብቅሽ የሾመኝ ብላ ትመልሳለች። ሴትዮዋ ግን አባቴ ከ5 ዓመት በፊት ነው የሞተው፣ እንዴት ሊሾምሽ ይችላል? ያን ደንግጣም ወዲያውኑ የሾመኝ ከ10 ዓመት በፊት ነበር ብላ ነገሩን ትሸፍነዋለች። አባቷ ምን ያህል ይወዳት እንደነበረና ይጨነቅላት እንደነበረ እንዲሁም በሬስቶራንት ውስጥም ከአስተናጋጁ ያዳነቻትን ቀን በማስታወስም ታስረዳታለች። ሰላይም ያን ልትጎዳኝ ብትፈልግ ኖሮ በዚያን ቀን አታድነኝም ነበር ብላ በማሰብ ታምናታለች። አመስግናትም አብረው እራት መብላት ይጀምራሉ። እየተጫወቱ ያለ በድንገትም ሴትዮዋ በጣም ታማ ከባድ ደም ይፈሳታል። በፍጥነትም ውጭ ወጥታ ጥበቆቿ ልጇን በአስቸኳይ እንዲያመጡላት ታዛለች። ያን ወደ ቤት ተመልሳ ለዚያኦ የሆነውን ሁሉ ትነግረዋለች። እንዲሁም ስለ ጉ ቤተሰብን ባነሳች ቁጥር ሴትዮዋ ወሬውን በፍጥነት እንደምትዘጋው ትነግረዋለች። በማግስቱ ናን የሴትዮዋ ልጅ ሩኦ ትምህርት ቤት እንዳልመጣ ትነግራቸዋለች። መምህሯም ታማ እንደቀረች ስለምትናገር ያንና ዚያኦ አበባ ይዘው ሊጠይቋት ወደ ቤቷ ሄዳሉ።
ነገር ግን ሴትዮዋ ልታያቸው አልፈለገችም ነበር። ስለ አበቦቿ አመስግና ብቻ ትሸኛቸዋለች። ያንን በሰላይና በልጇ መካከል የሚሆን የተበላሽ ነገር እንዳለ ታስባለች። ጥርጣሬዋ እውነት ሆኖ ይገኝና ሰላይ ስለታመመችን በህይወት ለመኖር ሁልጊዜ ከርኦ የደም ልገሳ ያስፈልጋት ነበር። ርኦ በእውነትም ልጇ እንዳልሆነችና የደም አይነቷ ስትስማማ ብቻ ከአደራ ድርጅት ወስዳ የምትጠቀምባት መሆኑንም እንረዳለን። ያንም አደጋ ላይ ወደቀችውን ርኦን ለማዳን በሚስጥር ወደ ሰላይ ቤት ትገባለች። የቤቷ ጥበቃዎች ያንን አይተው ሊጎዷት ሲሉ ሁሉንም ትደመሳቸዋለች። ርኦም ከክፍሉ አምልጣ ስትወጣ ያን ይዛት ወደ ቤቷ በመመለስ ታረጋጋታለች። ሰላይ የርኦ መጥፋት ስታውቅም ከላጅና ከአኒንግ ጋር በመሆን በርኦ ድብ ላይ በተገጠመው የክትትል መሳሪያ አማካኝነት ፍለጋ ይጀምራሉ። አኒንግ መንገዱን ወደ ያን ቤት እንደሚወስድ ብታውቅም እዛ ሲደርሱ ያንና ዚያኦ ገና ከእንቅልፋቸው እንደተነሱ አስመስለው ተጠበቋቸው። ሰላይ ቅርታ ጠይቃቸው ትወጣለች። የክትትል መሳሪያው በአቅራቢያቸው ባለው ቆሻሻ መጣያ ውስጥ ተጥሎም ይገኛል። ሰላይ ደውላም ርኦም በነጻ ካላስመለሳችሁልኝ ናን ትሞታለች ብላ ታስፈራራቸዋለች። ያንና ዚያኦ የናንን ህይወት ላለማስያዝ ርኦን ይዘዋት ሲመጡ ላጅና አኒንግ ደግሞ አደንዝዘው ይጥሏቸዋል። አኒንግም ሁለቱንም ወደ ቤታቸው በመመለስ ከበጎ አድራጎት ድግሱ በፊት ግን ያልተጠበቀ ነገር ይከስታል። የሰላይ ወንጀልን የሚያጋልጥ የድምጽ የተቀረጸ መረጃ ይፋ ይሆናል። ዚያኦ ርኦን ከመስጣቱ በፊትም ድምጽ የሚቀርጽ ሰዓት እጇ ላይ አስሮ ነበር። አኒንግና ሰላይ የሚያወሩትን በሙሉ ቀርጾት ነበር። ወዲያውኑ ፖሊሶች መጥተውም ሰላይን በቁጥጥር ስር ያውሏታል። በዛኑ ምሽትም ዚያኦ ቀደም ሲል ያንን ለመጉዳት ታዞ ያለ በፍቅር በመውደቁ እሷንና ናንን ይዞ ማምለጡን ይነግራታል። ያንም ስትመታው የጥይት መከላከያ የለበሰ መሆኑን አውቃ እንደነበረ ስትነግረው በደስታ ያቅፋታል። አኒንግን በበቀል ተነስታ ርኦ ልትጎዳት ወደ ትምህርት ቤቷ ስትሄድም ላይ አይታት ናንንና ርኦን ያሻቸዋል። ጄሰንም አኒንግ ያደረገችውን ሲያውቅም አንድ ጊዜ ቅርብ ይሻለሁ፣ ሁለተኛ ስህተት ግን አልፈልግም ብሎ በጥፊ ይመታታል። በማግስቱም ናንና ቢንግ ጓደኛሞች ሆናሉ። ቢንግ ለሚቀጥለው ሳምንት የልደት ድግሱ ናንና ቤተሰቧን ወደ አባቱ የአቶ ጉ ቤትም ይጋብዛቸዋል። ሳምንት ከሞላ በኋላ ሚያን ዚያኦና ናን የአቶ ጉ ማንነትም ለማወቅ ወደ ቤቱ ሄዳሉ። ነገር ግን በሩ ላይ ያለው ጥበቃ የደህንነት ምርመራ ማድረግ አለባችሁ ብሎ ያንን ይወስዳታል። ጥበቃው እውነቱን የሚናገር መድኃኒት ቢወጋትም ያን ራሷን ተቆጣጥራ ስለ ሀይን የምታወራው አልገባኝም ብላ ፈተናውን ታልፈዋለች። በመጨረሻም ሶስቱም አቶ ጉና ሚስቱን ለማግኘት ወደ ውስጥ ይገባሉ። ነገር ግን እሷ አቶ ጉን ስታየው በድንጋጤ ትቆማለች። ምክንያቱም አቶ ጉ የቀድሞ ፍቅረኛዋ ኬቨን ነበር። ዚያው የቀድሞ ፍቅረኛዋ መሆኑን ሳያተክሮ ቢቀናም ያን ግን አሁን የቅናት ጊዜ አይደለም፣ እንዴት እንደምንሰራ ማሰብ አለብን ብላ ወሬውን ትቀይረዋለች። ከዛም ሁለቱም ወደ ድግሱ ተመልሰው የቢንግ ልደት ማክበር ጀምራሉ። ህፃኑ ቢንግም ከነሱ ጋር ሊጫወት ሲልም ዚያኦ ለልጁ የድምጽና ቦታ መከላከያ ያለውን ሰዓት ያስርለታል። ያን ደግሞ ከአቶ ጉ ጋር አልታወራት ጠጋና የሚጠጣውን በስተት የደፋች በመምሰልም እጁን ስትይዘው ቀደም ሲል ለሷ ብሎ በጥይት ተመቶ የወጣበትን ጠባሳ ታያዋለች። በዚህ ሁለተኛ ማንነቱን ታረጋግጣለች። በሌላ በኩል ዚያኦ ወደ ቁጥጥር ክፍሉ ገብቶ ጥበቃዎቹን በማደንዘዝም የካሜራና የደህንነት ኮዶችን ያገኛል። ነገር ግን የአቶ ጉ ጥበቃ በያና በዚያው እንቅስቃሴ ተጠራጠረ። ወደ አቶ ጉ ሚስትም ሄዶ ጥርጣሬውን ይነግራታል። ሚስቱም ጉን አስጠርታ ጄሰን አባቷን ሊገለው ሲል እንደታደገችውና ሀይንን ለማጥፋት ያደረጉትን ስምምነት በማስታወስ በእነሱ እንዳትታለል እሱም በቃሉ እንዳረሳ ነግሮ ያሳምናታል። ጥበቃውም ዚያኦ አንድ ክፍል ውስጥም ዘግቶበትም አየር ማሞቂያውን ሲካፍተው ያን ደርሳ በጭንቀት ዚያኦን ስታስወጣው እሱ ግን እንደምትወጂኝና እንደምትጨነቅልኝ ለማወቅ ነው የቀለድኩብሽ። ትመታውናም ተነስና ናንን እንፈልጋት። በቢንግ እርዳታም በሚስጥር መውጫ ናንን አስወጥታዋትም ሊያመልጡ ሲሉ ጥበቃዎች ይከቧቸዋል። ና ማምለጥ ብትችልም አንዲት መኪና መታ ትወስዳታለች። ጥበቃዎቹም ያንንና ዚያኦን ወደ አቶ ጉ ሚስት ያመጧቸዋል። ሚስቱም አባቷ በጄሰን እጅ እንደተገደለ በማስታወስም በሀይል ላይ ያላትን ጥላቻ ትገልጻለች። ዚያኦንን በኤሌክትሪክ ታሰቃየዋለች። ያንን በገመድ አስራ ወደ ውሃ እንድጣል ታዛለች። አቶ ጉ መቶ ስለ ሀያን ቦታ ቢጠይቃትም ያን ግን ቦታው በየአመቱ ስለሚቀየር አላውቀውም ስትል ወደ ውሃ ውስጥ ጥሏታል። ያን በውሃ ውስጥም ስትሰጠም በድንገት አይኗን ስትከፍተው ዚያኦና ናንን አጠገቧ ታገኛቸዋለች። ናንን ወስደ የነበረችው አኒንግ ስትሆን ያን ያለችበትን አውቃ ታድናታለች። ከዛም ያን ወደ ጄሰን ሄዳ ስለ አቶ ጉ እውነታውን በመንገር የአንገቱን ጌጥ ቁልፍ ትጠዋለች። እሱ ግን የሰራው ሰው ስለሞተ ቁልፉ የለኝም፣ ነገር ግን አልጎዳሽም። በማግስቱ ሚያን ዚያኦና ናን ደስተኛ ቤተሰብ ሆነው ቁርስ እየበሉ ያለ በምግብ ውስጥም በተጨመረ መድኃኒት ምክንያት ራሳቸውን ስተው ይወድቃሉ። ጄሰን መቶ ዚያኦና ናንን ወደ ሲንጋፖር በሚበራ አውሮፕላን ውስጥ ይጭናቸዋል። ያንን ግን ወደ ሀይን ይመልሳታል። ጊዜያቶችም ያልፉና ያን ከጄሰን ጋር ተመልሳ መስራት ጀምራለች። አንድ ቀንም ጄሰን ኮምፒውተሯ ላይ የያዘውን አስፈላጊ ምስጢራዊ መረጃና የአንገት ጌጡን እውነተኛ ቁልፍ ያገኘዋል። አኒንግም ታስቆማት ብትሞክርም
ያን ቁልፉንና መረጃውን ይዛ ታመልጣለች። ውጪ ስትወጣም ዚያው እየጠበቃት ነበር። አቶ ጉ ያንን ወደ ውሃ ከመጣሉ በፊት የጄሰንን መረጃ እንድታመጣለት በውሃ ውስጥም ገመዷን የምትቆርጥበትን ቢላዋና የቁልፉን ቅርጽ ነግሯት ነበር። ለዚያ ነበር ያንን ወደ ጄሰን ተመልሳ ሄደችው። ያ መረጃውን ለአቶ ጉ ሚስትም ሰጣታለች። እሷም መረጃውን ለፖሊስ አሳልፋ በመስጠትም ጄሰንና ቡድኑ በቁጥጥር ስር እንዲውሉ ታደርጋቸዋለች። ከብዙ ጊዜ በኋላ ሚያን ዚያውና ናን አዲስ ህይወት ይጀምራሉ። የአበባ ሱቅ ከፍተውም ከጓደኞቻቸውና ከአቶ ጉ ጋር የተገናኙ በደስታና በሰላም መኖር ሲጀምሩ ፊልሙ ይጠናቀቃል።